እስኪ ምን ጉዳይ ይመስላል? የመዳም ልጅ ስትተታመም መዳሟ ጦንቃይ ቤት ሄደች። ላጤ መሆን አሳፋሪ የሆነ ጉዳይ ሆኗል። ሀቢቢ እኔ ላጤ ነኝ። አቅም ስላለህ ብቻ ሁለተኛ ልታገባ። ዶናልድ ትራምፕ እንግዲህ መሸነፉን አምኖ ተቀብሏል። አሜሪካ በቃኝ፣ ጦርነት አልፈልግም፣ ከዚህ በኋላ የሰላም ንግግር ነው የምፈልገው ስትል ገለጸች። ጋሽ ትራምፕ እንደለመዱት እንደገና አፈግፍገዋል። እንግዲህ እንደምታውቁት በትላንትና ሁለት ኦፕሬሽን ፍሪደም ምናምን የሚባል ኦፕሬሽን ቀርጬ የሁርሙዝ ሰርጥን በጉልበት እገባለሁ ብሎ ሙከራ አድርጎ ነበረ። ዘሩን ከሃይማኖቱ አስበልጦ ነው ያለው። መጅሊስን አልተማመንበትም እያለን ይገኛል። መጅሊስ አለን ብዬ ደረቴን ገልብጬ የምናገርበት ተቋም መሪ አለን ብዬ አላስብም። መሪዎቼ ናቸው አምናለሁኝ። ግን አሰላሙ አለይኩም ወራህመቱላሂ ወበረካቱ። የአላህ አዝነቻርነት ሰላም ፍቅር ጤና በያላችሁበት ዳር መርሉ በሁላችሁም ላይ ሰይነኝ። ዛሬም እንደተለመደው አነጋጋሪ አስተማሪ እጅግ በጣም ምርጥና አዳዲስ መረጃዎች ይዤ ቀርቤያለሁ። እነዛ ቪዲዮዎችን እንመለከታለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ግን ሰብስክራይብ ያደርጋችሁ ቤተሰቡ ነው። ነባሮችን ቻናል ቆሞች ሁላችንም ቪዲዮን በላይክ እንጀምረዋለን። ለእስላማች አለ ከመሰተ የለም። ቀጥታ ወደ ዛሬ ቪዲዮ ለቢስቱም ኢላ ቀሊላን ለው አንኩም ኩንቱም ተዕለሙን። የዛሬ ቪዲዮአችን ተጀመረ። ዱንያ እንግዲህ ያለፋል። ዱንያ ላይ ብዙዎቻችን እየለፋ እንገኛለን። እስኪያልፍ ያለፋል፣ ያደክማል፣ ግን ያልፋል። ማያልፍ ነገር የለም። ስለዚህ እቺን ጊዜ ወደ አላህ ተጠግቼ ነው ማለት ከለላዬ እሱ ነው። እንደሚያልፍ አላህ ወደ ተሻለ ነገር እንደሚቀይርልኝ እርግጠኛ ነኝ የሚል ፊቃ ያስፈልጋል። ኢነ መዐል ዑስሪ ዩስራ። እስኪያልፍልን ድረስ ማለት ነው። የማያልፍ ነገር የለም። አብሽሩ። ውጭ ሀገርም ሆናችሁ ቤተሰቦቻችሁን ለማስደሰት እዚሁ ሀገር ውስጥ ሆናችሁ የለፋችሁ ያላችሁ በሙሉ አላህ ያሳካላችሁ። ለዱንያም ለአኺራም የሚጠቅም አላህ ማያጠፋችሁ ርዝቅ አላህ ይስጣችሁ። አሚን። አረብ ሀገር ሴቶችን የተመለከተ ይሆናል። እስኪ ምን ጉዳይ ይመስላል? የመዳም ልጅ ስትተታመም መዳሟ ጦንቃይ ቤት ሄደች። ጦንቃይ ቤት ስትሄድ ልጅሽን የበላቻት እቺ ልጅ ናት። እቺ ልጅ ካልሞተች ልጅሽ አድንም ተብላ ተነገራት ለመዳም ማለት ነው። እቺ ልጅ ካልሞተች ልጅሽ መዳን አትችልም፣ እቺ ልጅ መሞት አለባት ሲባል በር ዘጉባት። እቺ ልጅ ማለት ነው። ድምፅ አለ፣ የልጅቷ ድምፅ አለ። ሰሚ ካጣን እንጂ የሚሰማን ካጣን እንጂ ወገን፣ መንግስት፣ ኤምባሲ አልደረሰላችሁም ካለ እንጂ ይሄ ይፋ ያለ ነገር ነው። እቺ እናት መካስ አለባት። እቺ እናት መካስ አለባት። ሬሳዋ የልጇ አስክሬን ወጥቶ ወደ ሀገር መግባት አለበት ማለት ነው። ከዛ በኋላ እቺ ልጅ ካልሞተች ያቺ ልጅ አደጋ ላይ ናት። ቡዳዋ እቺ ናት። ሰው ከተቸገረ እኮ ቡዳ አይደለም። በተለይ የኢትዮጵያ ቡዳ የለውም። ቡዳ አረቦች ናቸው። የለንም እኛ ቡዳ። ቡዳ ናት ካለቻት ጠንቋዩ ቡዳ ናት ካላት በኋላ ቤት ውስጥ ተዘግቶባት ሳትበላ ሳትጠጣ ስንት ሳምንት ተቀመጠ ልጅቷ ማለት ነው። የሚናገሩን ነገር ምንድን ነው? እንገላታለን፣ መሞት አለባት፣ በቃ ቡዳው ብሏልና የእኛ ልጅ ከምትሞትብን እቺ ልጅ መሞት አለባት ተብሎ ተወሰነባት። ከዛ ልጅቷ ድምፅ ሁኑልኝ፣ በቃ ተወሰነብኝ፣ ሊገሉን ነው፣ ልሞት ነው ብላ ድምፅ የላከችው እኔ ጋር አለ ማለት ነው። ሰሚ አላገኘችም መቼም የሚሰማት ሰው አላገኘችም። ከዛ በኋላ ልጅቷ እነሱ እንዳሉት ድራማው ከዚህ ነው የሚጀምረው። ልጅቷ ጠፍታ ቢሮዎች ደግሞ የሴትዮዋ ወንጀል ሊወስዱ ይሁን አላውቅም። ልጅቷ ጠፍታ ፖሊስ ጣቢያ ገባች። እቺ ማለት ነው ከምሞት ብላ ማለት ነው። 1 ዓመት ከሰራችበት ቦታ ዘላ በመስኮት ጠፍታ እጇን ለመንግስት ሰጠች። በደንብ አዳምጡ። አፈረ ሞት እንደንበዳውሳ ከዛ በኋላ እቺ ልጅ ጠፍታ ፖሊስ ጣቢያ የተሰጠች። ፖሊሶች ደግሞ አጣርቶ ወደ ቢሮዋ መለሱት። ወደ ቢሮዋ ከመለሷት እቺ ልጅ ማለት ነው። እቺ ልጅ ከሞት ካመለጠች እንድትገደል ተወስኖባት እንዳለ ጦንቃይ እንደነገራቸው ካወቀች በኋላ ሞትን አመልጣ ወደ ቢሮ ወደ ፖሊስ ጣቢያ ሂዳ ፖሊሶች ደግሞ ወደ ቢሮ ከመለሷት ምን ጉዳይ ነው እቺ እህታችንን እንደዚህ ራሷን የሚያሰቅላት? እስኪ በደንብ አስቡት። በተለይ ሴቶች ቆም ብላችሁ በደንብ አስቡ። አንድ ሴት ልጅ ልትገደል ተወስኖባት ጦንቃይ ወስኖባት
ከዛ ቤት ከጠፋች ምንድነው በሻርፕ ሽንት ቤት ውስጥ ራሷን የሚያስገድላት ታዲያ? ደሞም ድራማው በጣም የሚያስጠላ ድራማ ማለት ነው። አሳያችኋለሁ። ልጅ ያለው እናት ያለው ለዚች እናት ይቁም። እየተደፈሩ ያሉት በአረብ ሀገር አሰሪዎቻቸው ነው ወይንስ በሀገራቸው ሰዎች ነው የሚለውን ነገር የአረብ ሀገር ሴት አረብ ነው የደፈራት፣ ሀበሾችን ነው የደፈርናት። አረብ ሀገር ነው ያለች ሴት ሰቃይ አለባት። አዎ፣ ግን ደግሞ እዚህ ጋር በግልጽ ነግራችኋለሁ፣ ከአረቦች በላይ ያሰቃዩት ቤተሰቦቿ ናቸው፣ ዘመዶቿ ናቸው፣ ወንድሞቿ ናቸው። ደከመኝ ስትል ተቀመጪ ማይሏት፣ ልምጣ ስትል አይቻልም የሚሏት፣ ወጣትነቷን፣ የጎልማስነትን ዘመኗን፣ የመውለድ ዘመኗን በሙሉ ቅርጥፍ አድርገው በልተው ለዛው ምስጋና የሌላት እንደዛ እየተበዘበዘች አሁንም በየቦታው የአረብ ሀገር ሴት እየተባለች ራሷ የምታበላ ያስተማረችው ሰው መሀይም እያለ የሚሰድባት ተደፈረች ካልንማ በእኛው በራሷ ቤተሰቦች ነው ቫሊዋን በማይረዷት ብዬ አስባለሁና አሁን የሆነ ነገር ሲባል ስለሷ ስቃይ ሲባል አረቦች ያላረጉትን አረቦች እንደደፈሩ ኦር ምናምን ነገር መዋራት የለበትም ብዬ ነው ማምነው። እነሆም እነሱ ፊት ያዩታል፣ ከነሱ ይልቅ በደል ያብራራል። እንደተመለከታችሁትና እንዳያችሁት እሱ ሀሳብ በጣም ትክክል ነው። ብዙ ጊዜ ባሎችም ወንድሞችም እናትና አባትም አረብ ሀገር የሚሰሩ ሴቶችን ሲጮቁኑ እናያለን። እድሜ ልካቸውን የለፉበትን ነገር ሲያከስሙባቸው እናያለን። ብዙ ጊዜ አይተናል። እዛ አረብ ሀገር ላይ 8 ዓመት 9 ዓመት የሰሩበት ብር ሲመጡ ባዶ ሆኖ ዜሮ ሆኖ ይጠብቃቸዋል። እነሱ እንግዲህ ህይወታቸውን ለመቀየር ቤተሰቦቻቸውን ለመቀየር ህይወታቸውን ለማሻሻል ነው እዛ 10 ዓመት 20 ዓመት እድሜያቸውን ጨርሰው ሳያገቡ አንዳንዶቹም እንግዲህ ያው የአእምሮ በሽተኛ ሆነው ይመጣሉ። በዛ ሁኔታ ውስጥ ደግሞ እዚህ ሀገር ላይ ያለው ብሩን የሚቀበለው ቤተሰብም ሆነ ወንድም ወይም ደግሞ የአጎት ልጅም ሆነ ባለቤት የሚባለው እነዛን ሰዎች እየገደለ ነው ያለው። የነሱን ሀቅ እንደማይሆን እያደረገ ነው ያለው እና የሚገርም ሀሳብ ነው የተነሳው። ለማንኛውም ሀገራችን ውስጥ በጣም በስቷል። ይሄ የመድፈር ጉዳይ በተመለከተ ሴት ልጅ ላይ የሚደርሰው ጭቆና በጣም በስቷል። ያው በየቀኑ ነው እየሰማን ያለ ነው። በየቀኑ እዚህ ጋር ተደፈረች ነው፣ በየቀኑ እዚህ ጋር ተገደለች ነው እየሰማን ያለ ነው። አላህ ይህንን ነገር ያንሳው፣ አላህ ያስተካክለው። እንግዲህ በጣም በሚያሳዝን ሁኔታ ብዙ ሴቶች የተጨቆኑ ያሉበት ሁኔታ አለ። እርስ በርስ ሰው እየተጨራረሰ ያለበት ሁኔታ አለ። እንግዲህ ይሄ ነገር ከምን የመጣ እንደሆነ አላውቅም። ብዙ ጊዜ ውጭ ሀገር ላይ ወይም ዌስተርን ላይ ነው እንደዚህ አይነት ነገር በጣም ዘግናኝ የሆነ ነገር የምንሰማው የነበረው። አሁን ላይ እየሰማን ያለንበት ሁኔታ ግን ወደ ሀገራችን ውስጥ በጣም እየመጣ ነው ያለ ይህ ጉዳይ። አላህ ሱብሓነሁ ወተዓላ ጥሩን ነገር ያሰማን፣ አላህ ሰላሙን ያስፍንልን እላለሁ። አክሱም ሙስሊሞች ጉዳይ እንመጣለን። አክሱም ላይ እንግዲህ ብዙ ሀሳቦች እየተነሱ ያሉበት ሁኔታ አለ። እስቲ አንዳንድ ቪዲዮዎችን አይተን እንመጣለን። አባትህ ሞከረ አያትህ ሞከረ፣ ግን እስልምናችን አለ እንደከበረ። በቦሩ ሜዳ ላይ ዮሐንስ ጀምሮ ውርደት ተከናንቧል፣ ተመልሷል አፍሮ። በጭካኔ በግፍ ይዘው እያነቁ የሙስሊሙን ኡማ በጠበል ሊያጠምቁ፣ አዋጅ በከበሮ ስንተዝ የደለቁ። የአጦላሃ ጃዕፈር የአርጎባው ጀግና ሞትን የማይፈሩ ሙጃሄድ ሰብስቦ ታገላቸውና ላይመለስ ቀበሩት፣ የአፄዎቹን ታሪክ አደረጉት መና። ይሄ ነው አለቀ ባጭሩ ነገርኩ ስለ ማንነትህ። እንኳን በአሁን ዘመን ጥንትም አልተሳካም ሐሳብህ ምኞትህ። ይህንን ቻሌንጅ እንዳታሳልፉት። ለአክሱም ሙስሊሞች ማድረግ የምንችለው ትንሹ ነገር ይሄ ሊሆን ይችላል። በሚሰሩ ቪዲዮዎች ላይ ሁሉ ስለ አክሱም ሙስሊሞች ነፃነት እንጠይቃለን። በተለይ ለአክሱም ሙስሊሞች ቪዲዮ ሰርተው ያጠፉ ቲክቶከሮችን ትኩረት እናደርጋለን። ምክንያቱም የሰሩት ስህተት ብቻ ሳይሆን የአክሱም ሙስሊሞች የዘመናት ጥያቄ ላይ ማላገጥ ስለሆነ ከዚህ ስህተታቸው እንዲመለሱ እናደርጋቸዋለን። በሚሰሩት ቪዲዮ ላይ ሁሉ እየገባን ፍትህ ለአክሱም ሙስሊሞች እንላለን። በየኮመንቱ ከአሁን በኋላ እኛ የምንጽፈው ጽሁፍ ስለ አክሱም ሙስሊሞች መሆን መቻል አለበት። ከዚችኛዋ ሰዓት ጀምረን ማለት ነው። ይህ በጣም ትንሹ ነገር ነው። የአላህ ፍቃድ ከሆነ ግን ከሀገርም አልፈን የውጭ ሀገር ተጽዕኖ ፈጣሪ የሆኑ ቲክቶከሮችን በኮመንት ተጽዕኖ ለመፍጠር እንሞክራለን። የመጀመሪያው ግን ከቤታችን መጀመር አለብን። ምክንያቱም እነዚህን ቲክቶከሮች ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ፎሎ እያደረጋችሁ ለዚህ ደረጃ ያበቃችኋቸው፣ እኔ ፎሎ ስላላደረግኳቸው ማለት ነው። ለዚህ ደረጃ ያበቃችኋቸው በአመት አንዴ ዒደል ፊጥርን ወይንም አረፋ በዓልን ሙስሊሙ በሰላም ሰግዶ ወደ ቤት ተመለሰ ብሎ እንዲዘግብ አይደለም።
ተግባባን አይደለ? ክሱ እንዲህ ያለምባ አሊፍ ነው አልታየም ማልቀስ ባይሽር በደል ሆነንባቸው ክሱም ሂጃቧን አውልቆ ላይኗ ማቅ የቸራት ልቡን አልብሶት ነው ነፍሱን ሊያዳፍናት እኔም ብለው በግንባር ተደፍቶ መቃናት ሚለግስ በፍትሐዊት ሀገር ሰላትም ሲረክስ የጥንቲቷ መቅደስ አክሱም ላይ ቆመናል ግንባርን ከመሬት አሳር ሆኖብናል ለነጃሺ እንግዶች በሐቅ ተፈርዶባት በዘመነ መጡ ነባሩም ጠፋባት ጌትዬ ከሆነው ሰው ይልቅ ሆንክ ያለው ተሰምቶ አዋቂው አሚን ሲል ሙማቲሉን ፈርቶ ለዘውረው አለ አውቃለሁ አስብሎ ሰው ነኝ ብሎ ነግሮን ሰው ናደ ሰው መስሎ ተካር አልባ ህልሙን ተውበሉት ግድ የለም ተወኝ ተብሎ እንጂ ቁጥሩ ስላነሰ ሟች ሙስሊም አልታየም። መረጃዎቹን እንደተመለከታችሁኝ አክሱም ላይ ያለው በደል በጣም ከፍቷል። አረቦች በነገራችን ላይ ይሄ ጉዳይ ደርሷቸው አንዳንዶች ቪዲዮ እየሰሩ ነው ያሉት። مناشدة للشعب الاثيوبي للحكومة الاثيوبية مسلم داخل اثيوبيا يتعذبون مدينة فترغلي مدينة الاولى وش اسمه والله ما داري الاولى ناشدنا عليهم طلعنا قالوا يتعذبون المسلمين يشنتحون القرآن يعتدوا على البنات ان يرتدن يمنعوهن بلبس الحجاب حسبي الله ونعم الوكيل وش اللي يصير داخل اثيوبيا ይህ ጉዳይ ለዓለም መድረስ አለበት። እንደዚሁም ደግሞ የአክሱም ጉዳይ የሰሩ ሙስሊም ያልሆኑ ሰዎች ቪዲዮአቸውን አጥፍቷልና እነሱም ደግሞ ያው የአክሱም ጉዳይ ትክክል እንደሆነ አድርገው ነው ቪዲዮአቸውን ያጠፉት። ምክንያቱም አክሱም ላይ ያሉ ካፊሮች አስጨንቋቸው በድሏቸው ማለት ነው። አክሱም ላይ ያሉ አክራሪ ክርስቲያኖች እጅግ በጣም ትልቅ በደል ሙስሊሞች ላይ የፈጸሙ ነው ያሉት። መጅሊስ በቅርቡ አንድ የተናገረውን ንግግር ከዚህ በፊት አሳይቻችኋለሁ። አንዱ ወንድማችን እና አንድ ኡስታዝ ደግሞ እንዲህ ያለ ይገኛል። መጅሊሱን እየተናገረ ይገኛል። መጅሊስ አለን ብዬ ደረቴን ገልብጬ የምናገርበት ተቋም መሪ አለን ብዬ አላስብም። መሪዎቼ ናቸው አምናለሁኝ፣ ግን በኮንፊደንስ የምናገርላቸው መሪዎች አይደሉም። ችግሮችን ይፈታሉ ብዬ እንዳላለቅስ ያደርጉኛል፣ መብቴን ያስከብሩልኛል፣ ይመክቱልኛል ብለን እናስባቸው አይደለም። ባለቤቷ የምትተማመን ፍየል ጅራቷን እጭ ታሳድራለች ይባላል። ልክ የዚህን ያህል እርግጠኛ መሆን ነበረብ። እነ ዑመር ኢብኑ ኸጣብ ተከፈለው መስዋዕትነት አንጻር ባይከፈልበትስ መስዋዕትነት ይሄ ስልጣን የሚባለው ነገር ተክሊፍ ነው፣ ኃላፊነት ነው። ሸረፍ አይደለም፣ ልቅና አይደለም፣ የበላይነት አይደለም። ዛሬ የምታየውን ሰው ምናምን ነገር መንገድ መቀየርበት መኪና መቀየር እንትን የሆነ ቦታ መቀየር ምናምን ይሄ አይደለም። ወርደታች መንፋቀቅ አለብህ። ዝቅ ብለህ የማህበረሰቡን ሁኔታ ማየት አለብህ፣ ማጥናት አለብህ፣ ችግር ማወቅ አለብህ። ዛሬ እንትን መሪያችንን እናገኛለን እንዴ? ማግኘት እንችላለን በቀላሉ? ቢሮም ማገኘት ወላሂ አናገኝም። እውነታውን ነው የምንነጋገረው። አሁን እኛንም እያጠቃን ያለው ይሄ ተልቢስ ነው፣ መለባበስ ነው። እንዲህ ሊሆን ይችላል፣ እንዲህ ቢሆንስ ዑዝር እንስጣቸው የሚባል ነገር ነው። እኛ ጥሩ ከሰሩ ከጎናቸው እንቆማለን፣ አጋርነን መስዋዕት እንከፍላለን፣ ህይወታችንን ወላሂ እንገብራለን። ለመሪዎቻችን ትእዛዝ ነው እንታዘዛለን። ከአላህና ከነቢዩ አለይሂ ሰላቱ ሰላም ቀጥሎ እንድንታዘዝ በግልጽ የመጣው የመሪዎች ጉዳይ ነው። አናምጻቸው፣ ግን እናስተካክላቸዋለን። ባላችሁበት አብሽሩ ብለን አጃቢ ሆነን አጨብጫቢ ሆነን ግን አንቀጥልም። በዚህ ጉዳይ ላይ ቅር የሚለው ብዙ ይኖራል። ከዋናው ጀምሮ እስከታች ድረስ ቅር የሚላቸው ብዙ ሰዎች ይኖራሉ። ከነሱ ቅሬታ ከና አቡበከር አንጻር ኢምንት ናቸው፣ ምንም ናቸው እነሱ። እኔ ባበላሽ አስተካክሉኝ ብሎ አቡበከር ሲዲቅ ሲናገር የምን ማስተካከል ነው? በዚህ ሰይፍ ነው የምናቃናህ እኮ አሉት። እንደዚህ አይነት ሰው በመሐከላችሁ በማግኘቴ እድለኛ ነኝ አለ እንጂ ሰሩት ውገሩት ነበር እኮ በዛሬ ወቅት መሪን እንደዚህ ብትል ማለት ነው። እኛ እኮ መሪን እንደዚህ ደረጃ ላይ እኮ አልደረስንም፣ እንዲህ ለማለት ደረጃ አልደረስንም። አዎ አልደረስንም። የሚደረስበት ጊዜ ግን ሩቅ አይደለም። በዚህ ከተቀጠለ ወላሂ ሩቅ አይደለም። ምክንያቱም ትላንትና ያስቀመጣቸው ሙስሊሙ ኡማ ነው፣ ዛሬ ደግሞ ሙስሊሙ ኡማ ያነሳቸዋል። ትምህርት ሚኒስቴር ጋር እስከ ጥግ ድረስ ሄደው ሞክረናል። አይደለም የምትሞክረው ነገር አይደለም። ይሄ ጉዳይ ህይወት ነው። በህይወት ትሞክራለህ እንዴ? እስቲ ከፎቅ ላይ ልፈጥፈጥና እተርፋለሁ ወይስ አልተርፍን ልሞክረው እንደማለት ነው ብዬ ነው ማስበው። እኔ ሙከራ አይደለም። ሁሌ ለአንዴና ለመጨረሻ ጊዜ ይላል ሙስሊሙ ከጮኸ በኋላ
ሰው ከተገበረ በኋላ ደም ከፈሰሰ በኋላ መስጊዶች ከፈረሱ ከተደፈሩ በኋላ ላይ ቆይቶ ቻሌንጆች ሲበዛበት መጅሊስ መጥቶ መግለጫ ይሰጣል። ከዛ መግለጫው ምንድነው? አርኪ ነገር አይደለም እኮ መግለጫው ምንድነው? እየሞከርን ነው፣ ሂደት ላይ ነው ያለነው። የትምህርት ሚኒስትርን ከሆነ ማጋፈጥ ካለበት መክሰስ ካለበት አሁን እኮ ህጋዊ እውቅና ያለው አካል እኮ ነው። እንደ ድሮ ኤንጂኦ እኮ አይደለም። የተናገረበት መንገድ ትክክል ነው ወይስ ትክክል አይደለም ብላችሁ ታስባላችሁ? መጅሊስ ለሙስሊም ማህበረሰብ መፍትሄ ያመጣለው ብሎ የተሾመ ነውና ብዙዎች እየጠየቁ ይገኛሉ። ይሄን ጉዳይ ለምንድን ነው መፍትሄ ማይሰጠው? ለምንድን ነው ስቴፕ ማይሄድበት ይሄንን ጉዳይ ለመፍታት ብለው ጥያቄ እያነሱ ይገኛሉ። እሱም እንግዲህ በቅርቡ ነው ድምጹን በመስበር ዝምታውን በመስበር እንግዲህ ምላሽ የሰጠውና በዚህ ጉዳይ ላይ እናንተ ምን ሐሳባላችሁ? ሐሳባችሁን ኮሜንት ላይ አስቀምጡ። ማግባት ያሰብናትና ያጨናትና የወደድናትን ሴት አይኔ ህይወቴ ሩሂ ቀልቢ ምናምኔ ማዓት ነገር እንላለን። ቤታችን ከገባን በኋላ አንቺ እንላለን። ስሟን ለመጥራት እንኳን ይጠራን። ምን አለ ያ ጀማዓ ትክክለኛው እኮ ከማግባታችን በፊት የምንጠራበት የነበረው ካገባን በኋላ ልንጠራበት የሚገባው እሱ እኮ ከማግባታችን በፊት ያ ማቆላመጥና ያ እንትን ላያስፈልግ ይችላል። ትክክለኛው ከትዳር በኋላ ነው። ከትዳር በኋላ ዕቃ ትሆናለች። ከትዳር በፊት ወርቅ እናረጋታለን። ያ ሰላም ነብዩ ግን ሰለዋቱ ረቢ ወሰላሙ ዐለይሂ ከትዳር በኋላ ለአኢሻ እንዴት እንደሚገልጹ ያ አኢሹ ጉድ ያለው አይ አይሻ እንኳን ያ አኢሹ ኢነ ጅብሪል ዩቅሪኡኪ ሰላም ጅብሪል ሰላምታ ያደርስልሻል። እኔ ላጤ ነኝ ማራትም አይበቃም። እንዴት ነው እስካሁን አብረን አልቆይም ነበር ብትለው አንዱ ሻር ትረሰባት ሰፊና የምትባል ክታብ ነዋቂድ ውዱእ አርባቱ ውዱእ የሚያበላሽ ነገር አራት ነው ትላለች። እኔ ደግሞ ኸምሰቱን ልል ነበር አሉ። እሺ ጌታ አሁን ሰው ይሄን ቢዲአት ተመጣ ብሎ ወረፈኛል። እሺ ፈራሁኝ ሰውን ልጨምሩ ነበር አላቸው። እሺ መመሰለ አዚ ፈለተወዱ እንደ ላጤ ጨበጠ ውዱ ይፈርሳል። ሰላም አለይኩም ቢልም ወአለይኩም ሰባት አይወጅም። ሐርሞ ታገኛችሁ አትከተሉት። አላሁ አክበር ሰላማት በሉት። እሺ ምን ነበር አሉ። ስለዚህ ቢዳ እንዳትሆንባቸው ለተው ላጤ መሆን እንደዚህ ያሳፍራል እንዴ? በጣም እየተለበለብን ነው፣ በጣም እየተናገሩን ነው። እንዳያችሁት እንግዲህ ያው የላጤን ጉዳይ እንግዲህ ኡስታዞቻችን በጣም እየነገሩን ይገኛሉ። ሁለተኛ ለማግባት ደግሞ የምትሄዱ ሰዎች አቅም ስላለህ ብቻ ሁለተኛ ልታገባ አትሩጥ። ምክንያቱም ማንኛውም ሴት ሁለተኛ ስታገባባት እልል ብላ ብትመጣ የለም። እንኳን የዘመኑ ሴቶች አይደሉም ቀደምቶችን ተከፍተዋል። እንዴት ነው ማስተዳደረው? በሶብር እንዴት ነው ልወጣ የምችለው? ዲን ዕውቀት ሊኖር ይገባል። ተነግሯቸዋል። እናንተም ማለት ነው ሁለተኛ ለማግባት ያሰባችሁና ላጤዎች ተወርዶባችኋል። እንግዲህ እኔ ከዚህ በኋላ ላጤ ለማለት ሁላ ሼም እያዘኝ ያሉ ኡስታዞቻችን በጣም በቃ እንድናፍርበት እያደረጉን ያሉት። ለማንኛውም ማግባት የሚችል ሰው ያግባ ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ማግባትን የመሰለ ነገር የለም፣ ሐላልን የመሰለ ነገር የለም። ስለዚህ እንግዲህ ያው ሴቶቹም የማህሩን ጉዳይ ቀነስ አድርጉት፣ ቤት መኪና ምናምን የምትሉትን ነገር ቀነስ አድርጉት። ወንዶችም እንግዲህ ምርጫችሁን አታብዙ። አላህ ኸይሩን የሆነን ትዳር ለወንዶችም ለሴቶችም ላላገቡት አላህ ይስጣቸው። ላጤነት አሳፋሪ ጉዳይ ሆኗል። ሀቢቢ ላጤ ማለት ስድብ ሆኗል አሁን ሰዓት ላይና አላህ ይዘውጀን። ሰርጎቻችንና ሴቶቻችን እናያለን። የኛ ማሎች የዘገያችሁበት ምክንያት አውቀናል፣ ተነቅተንባቸዋል። የቃማችሁ ነው ጫት የቃማችሁ ነው ወይ ታስራችሁ ነው? ማረሚያ ገብታችሁ ነው? እየቃሙ ነው ወላሂ እየቃሙ ነው። ወይስ ቤት ኪራይ እኮ ችግር የለውም እናስቀንሳለን። ወላሂ እየቃሙ ነው። እኚህ ሴቶች ወላሂ እያሉ ነው የሚገኙት። የኛ ባሎች እየቃሙ ነው። ወላሂ በአላህ ላይ መሾፍ፣ በአላህ ስም መማል፣ በዲን መቀለድ፣ እንደዚህ አይነት ነገሮች በጣም እየተለመዱ ነው ሶሻል ሚዲያ ላይ። ጋጦጥ የሆኑ ሴቶች በጣም እየበዙብን ያሉት። አላህ ሱብሓነሁ ወተዓላ ይመልሳቸው፣ አላህ አቅልን ይስጣቸው። በዚህ ልክ እንግዲህ በአላህ እየማሉ እየዋሹ እውነት ይሁን ውሸት ይሁን ያልተረጋገጠ ነገር እያወሩ ነው የሚገኙት። ለማንኛውም የእናንተ ባሎች ያሉም አይመስለኝም። እኔ ሳስበው በዚህ ሁኔታ ያሉም አይመስለኝም። ለማንኛውም ሰርግ እናያለን። ሰርጎቻችን እንዴት ነው እየሄዱ ያሉት?
እንዳለ ሙስሊም ማህበረሰብ ናቸው እዚህ ጋር የምታዩዋቸው። ኮፍያቸውን አድርገዋል፣ ጥምጣማቸውን አድርገዋል። አላሁ አክበር። ሴቷ ሂጃቧን አድርጋለች። እናቶቻችን አሉ፣ አባቶቻችን አሉ። ይደነሳል፣ ይጨፈራል። አላህ ይጠብቀን። ባህልና እስልምና ተጋጅቶብናል። እስልምናችንን ትተን ባህልን እያስበለጥን ነው የምንገኘው። ዘራችን እያስበለጥን ነው የምንገኘው። ብዙ ጊዜ ችግር የሚፈጠረው በዚህ ምክንያት ነው። ኡስታዝ ያሲን ኑሩ ስለ አክሱም ጉዳይ ሲናገር ዋሃብያ ወይም ሌላ ብለው የሚበታትኑ ሰዎች እንደሆኑ፣ አክሱም ላይ የከለከሉ ያሉ ሰዎች እነሱ እንደሆኑ ይነግረናል። በሐቂቃ በአሁኑ ሰዓት ላይ እንደዚህ አይነት ጉዳዮች በጣም እየተባባሱ ይገኛሉ። ብዙ ካፊሮች ይህ የሙስሊምን ክፍተት አውቀው ሱስ ገብተው አጋዥ ለመምሰል እንደዚሁም ደጋፊ ለመምሰል የሚሄዱበት ሁኔታ አለ። አንዳንዶች ሙስሊሞች ደግሞ የነሱን መንሃጅ መዝሃብ ስለተከተሉላቸው ወይም ስለደገፉላቸው ብቻ ከካፊር ጋር አንድ ላይ ሆኖ የሚሰሩበት ሁኔታ አለ። ከዚህ በፊት አይተናል። እፎ የሚባለው ግለሰብ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም የሚያንቋሽሽ፣ እስልምና የሚሳደብ፣ አላህ ላይ የሚያሾፍ ግለሰብ ጋራ አንዳንድ አህባሾች ገብተው እንግዲህ ስለ ዋህብያ ሲያወሩ ዋህብያ ሙስሊም እንዳልሆነ ከሱ ጋርም እንግዲህ ዝምድናቸውን ሲያጠናክሩ አይተናልና አላህ ሱብሓነሁ ወተዓላ ይጠብቀን። እንግዲህ እንደዚህ አይነት ሰዎች ናቸው እስልምና የሚያሰድቡት፣ ሂጃብ የሚያስከለክሉት፣ ኒቃብ የሚያስከለክሉት፣ ሰላት እንዳይሰገድ የሚያስከለክሉት፣ አክሱም ላይ ያለውን ጉዳይ እንደዛ እንዲሆን እንዲፈጸም ሙስሊሞች ላይ በደል የሚያደርጉት እነዚህ ሰዎች ናቸውና አላህን ልንፈራ ይገባናል። በተለያየ ምክንያት እስልምናችንን ልንሸጥ አይገባም። በተለያየ በመንሃጅ በዘር በብሔር በእንደዚህ አይነት ጉዳይ ልንጠነቀቅ ይገባል። ጋሽ ትራምፕ እንደለመዱት እንደገና አፈግፍገዋል። እንግዲህ እንደምታውቁት በትላንትና ሁለት ኦፕሬሽን ፍሪደም ምናምን የሚባል ኦፕሬሽን ቀርጬ የሁርሙዝ ሰርጥን በጉልበት እገባለሁ ብሎ ሙከራ አድርጎ ነበረ። ያንን ደግሞ ፍሬም ያደረጉት የዓለም መንግስታት በሙሉ ስለለመኑኝ የዓለም ሀያል የሆንኩት ጀለስ አስከፍታለሁ ብለው ሲዝቱ ነበረ። ትላንትና ኦፕሬሽኑን ጀምሬያለሁ፣ ከኢራን በኩል ጥቃት ማንኛውም ሬዚስታንስ የሚፈጸምብኝ ከሆነ ኢራንን ደግሞ አጠፋታለሁ ብለው ሲዝቱ እንደነበር ታውቃላችሁ። ትላንትና የዓለም መንግስታት ለምነውኝ ገባሁበት ያሉትን ኦፕሬሽን አሁን ደግሞ የዓለም መንግስታትና ፓኪስታን ለምነውኝ አቆምኩኝ ብሏል። እርስ በርስ ክላሽ አላረገም ብራዘር፣ ብቻ ክላሽ የሚያደርግ ሪፖርት አውጥተዋል። በፓኪስታንና በዓለም መንግስታት ልመና መሰረት እንግዲህ አቁሜዋለሁ፣ እንዲሁም ደግሞ ከኢራን ጋር ያለው ድርድር ለስምምነት በጣም ጫፍ መድረሱን ተከትሎ አቁሜዋለሁ፣ ትቼዋለሁ ብለዋል። እንግዲህ በአንድ ቀን ኦፕሬሽን ምድር ላይ ግን የነበረው ያ ኦፕሬሽን ተሞክሮ የኢራን አጸፋዊ ምላሽ ከባድ መሆኑን ተከትሎ ወደኋላ መመለሳቸውን ነው። በተለይ ኢራን ባይተወይ ቪዲዮም ለቃለች የዩኤስ ዲስትሮየር መርከቦችን ስታስጠነቅቅና እነዚህ ዲስትሮየር መርከቦች ወደኋላ ሲያፈገፍጉ ቪዲዮዎችም ለቀዋል። የተለያዩ ሚዲያዎች ይዘውት ወጥተዋል ያንን ቪዲዮ። ለማንኛውም ሙከራ ተደርጎ የነበረ ቢሆንም ሳይሳካ ቀርቷል። እንዲሁም ደግሞ የኢራን አጸፋዊ ምላሽ የተለያዩ የባህር ነዳጅ የሚጭኑ መርከቦችን መምታትና እንዲሁም ደግሞ ዩኤኢን መምታት ሆኗል የኢራን ምላሽ። ይህንን ተከትሎ እንግዲህ ኦፕሬሽኑ እንደማይሳካ ያወቁት ዶናልድ ትራምፕ ገና በአንድ ቀን ይህ ጦርነት ከጀመረ በኋላ 6790 ጊዜ ይሆናል ዶናልድ ትራምፕ እንትን ያደረጉት የሆነ ነገር አደርጋለሁ ብሎ ባክዳውን ያደረጉት። ያው ቁጥሩ ልክ አይደለም ግን አምጀስት ቴሊንግ ብዛቱን። ለማንኛውም ግን ይህንንም በጉልበት አደርጋለሁ፣ ሁርሙዝን አስከፍታለሁ፣ ኦፕሬሽን ፍሪደም ምናምን ብለው በብዙ የሚቆጠሩ ዲስትሮየር መርከቦች 15000 ሰራዊት የጦር ጀቶች ምናምን ሁሉንም አሰልፍ ያለው ብለው ሲያበቁ በ24 ሰዓት ውስጥ ደግሞ ተመልሰው ትቼዋለሁ፣ በዓለም መንግስታት ልመና መሰረት ትቼዋለሁ ብለዋል ማለት ነው። ስለዚህ ምን ይባላል? ዶናልድ ትራምፕ ኦልዌይስ ቺክን ሳውት ይባላል። ሁሌ ይህ አባባል አለ። ዶናልድ ትራምፕ ሁሌም ያፈገፍጋል። ፓኪስታን ተው ስላለችኝ ፕሮጀክት ፍሪደምን ትቸዋለሁ ብሏል ዶናልድ ትራምፕ። ቤዝድ ኦን ዘ ሪኩዌስት ኦፍ ፓኪስታን ኤንድ አዘር ካንትሪስ፣ በፓኪስታንና በሌሎች ሀገሮች ጥያቄ ደግሞ በነሱ መጠይቅ መሰረት ነው እንግዲህ ፕሮጀክት ፍሪደምን ትቸዋለሁ ያሉት። ፕሮጀክት ፍሪደም ምን መሰላችሁ እንግዲህ እንትናት ዘግቷል አለ የስትሬት ኦፍ ሆርሙዝ ዘግተዋል ይችላል። ግን የአሜሪካ መርከቦች ኤስኮርት አድርገው በዚህ በኦማን ዳሯን አድርገው መርከቦች እንዲያልፉ መርከቦችን ኤስኮርት የሚያደርጉበት ወደ መርከቦችን የሚያጅቡበትና መርከቦችን ጋይድ የሚያደርጉበት ፕሮጀክት ነው። የብዙ ሀገሮች መርከቦች ስትራንድድ ሆነዋል። የማይመለከታቸው ጦርነቱ ላይ ቀጥተኛ ተሳትፎ የሌላቸው ሀገሮች እንግዲህ መርከቦቻቸው ስትራንድድ ሆነዋል። ስለዚህ እነሱን ለመርዳት መርከቦች በዚህ በኩል እንዲያልፍ አድርገን አዲስ ፕሮጀክት እንጀምራለን በማለት እንግዲህ ፕሮጀክት ፍሪደምን ሎንች አድርገው ነበር ከሁለት ቀን በፊት። በዚህ መሰረት እንግዲህ የተወሰኑ መርከቦች አልፈዋል ተብሏል። የተወሰኑ መርከቦች እርግጠኛ አይደለም ምን ያህል ቁጥራቸው ይሁን ብቻ የተወሰኑ መርከቦች አልፈዋል ተብሏል። በዛው ልክ ደግሞ ኢራንም የተወሰኑ መርከቦች ላይ ጥቃት ሰንዝራለች። ለማለፍ እየሞከሩ የነበሩ መርከቦች ላይ ጥቃቷን ሰንዝራለች። እና በቃ የኦማንን ድንበር በቃ የኦማንን ዋተር ሲዘው እንዲህ ጥጓ እንዲሄዱ ነው እና በዚህኛው ጥግ በኩል የኢራን ነው፣ ከዛ በዚህኛው በኩል ደግሞ የኦማን ነው። መሀል ላይ ከሆነ ደግሞ ማይን ነው። መሀል ላይ ፈንጂ አስቀምጠዋል ኢራኖች ማለት። ስለዚህ መሀለኛውን ተጠቅመው አያልፉ መርከቡ። በኢራን ሳይድ የሚያልፉ ከሆነ ኢራን መፍቀድ አለባት። ኢራን አክቹዋሊ ኮኦፕሬት ማድረግ አለበት በኢራን በኩል እንዲያልፉ ማለት ነው። አለበለዚያ ይመታሉ።
ስለዚህ በኦማን በኩል በኦማን ቴሪቶሪያል ዋተር ደግሞ በኦማን ውሃዎች በኩል ቀስ ብለው እንዲያልፉ የአሜሪካ መርከቦች ጋይድ ያደርጓቸው የሚገኙ ተብሏል። እዚህ ጋር በቀይ የምትመለከቱት እንደዚህ ያስቀመጡት እንግዲህ የኛ ቁጥጥር ነው። ይሄ በእኛ ቁጥጥር ስር ያለ የውሃ አካል ነው ማለት እንግዲህ ኢራኖች ያመጡት ነው። ስትሬት ኦፍ ሆርሙዝ የሚባለውን እንዲቀይ ያስምረውበታል። ይሄ በቃ በእኛ ቁጥጥር ስር ያለው በዚህ ውስጥ ያላችሁ መርከቦች ጠቅላላ በእኛ ቁጥጥር ስር ናችሁ የሚል እንትን አውጥተውበታል መግለጫ ማለት ነው። ትልቁ ብሎኬድ ግን ያኛውን መርከቦች ይዘው መርከቦች እንዳያልፉ ብሎክ የሚያደርጉትን ከኢራን ጋር የሚገናኙ መርከቦችን እነሱ እንዳያልፉ የሚያደርጉትን ግን እሱ ስቲል እንዳለ ነው። ትቼዋለሁ ደግሞ አራዝሜዋለሁ ያሉት እቺኛው ፕሮጀክት ፍሪደም የምትባለውን ብቻ በዚህ በኩል መርከቦች የሚያሳልፉበት ፕሮጀክት ብቻ ነች ትቼዋለሁ ያሉት። የእስራኤል ሰፋሪዎች በፓለስታይን በዌስት ባንክ እያደረጉ ያለውን ተግባር የተቃወሙት የቀድሞ የእስራኤል የሞሳድ ማለት ነው ከፍተኛ ኃላፊ የነበሩት ቺፍ ታሚር ፓርዶ የተባሉት ማለት ነው አሁን ላይ ትልቅ ቅሬታ ፈጥሮባቸዋል በእስራኤል በኩል። እርሳቸው እንደምትመለከቱት በዌስት ባንክ ሄደው ባዩት ነገር ነው በፊልስጤማውያን ላይ የሚደርሰውን አሻጥር ካዩ በኋላ ማለት ነው ይህ በጣም የሚያስጠላ ነገር ነው። እኔ በዚህ ይሄን በማየቴ በጣም አፍር ያለሁኝ ይህንን ደግሞ እነዛ አይሁዶቹ በማድረጋቸው በጣም አፍር ያለው ሲሉ ነበረ። ሁኔታውንም ደግሞ ከቀድሞ የሂትለር በእነሱ ላይ ካደረገው ነገር ጋር ነበር ያወዳደሩት። እናቴ ሆሎኮስት ናት ወይም ደግሞ ማለት ነው ያኔ ተበድለው ተሰደው የተወለደች ናት እናቱ ሆሎኮስት ማለት ነው። እናም እናቴ እንደዛ ናት፣ ሁሉን ነገር እማቅ ሰው ነኝ። ነገር ግን አሁን ላይ በፓለስታይን በዌስት ባንክ እያደረጉት ያሉት እነዚህ የእስራኤል ሰፋሪያኖች በጣም የሚያስጠላና የሚደብር ነገር ነው ሲሉ ተናግረዋል። ይህ ንግግራቸው እንዳልኳችሁ በብዙ ሰዎች ሲያስመሰግናቸው ወይም ደግሞ ተቀባይነት ሲያስገኝላቸው በእስራኤል በኩል ማለት ነው ይህ ተቀባይነት የሌለው ሲሉ እንግዲህ እየተረቧቸው ይገኛሉ። እንዳልኳችሁኝ ሰውዬ ማለት ነው የሞሳድ የትልቁ የስለላ ድርጅት ከፍተኛ ኃላፊ ነበሩ እና እንግዲህ ይህን ሀሳብ እስኪ እናንተ እንዴት ታዩታላችሁ? ሀሳባችሁን በኮሜንት ለተመሳሳይ መረጃ የፕላስ ምልክቷን መጫናቸውን አትርሱ። አሜሪካ በቃኝ፣ ጦርነት አልፈልግም፣ ከዚህ በኋላ የሰላም ንግግር ነው የምፈልገው ስትል ገለጸች። እስኪ ሁላችሁም ካላችሁበት እየተነሳችሁ ለኢራን እያጨበጨባችሁ ኮሜንት ላይ ኢራን ከ10 ስንት እንደሚገባት ግለጹልኝ። ዶናልድ ትራምፕ በኢራን ላይ የጀመርኩት ጦርነት በቃኝ፣ ከዚህ በኋላ የሰላም ንግግር ነው የምፈልገው ሲሉ ገልጸዋል። የአሜሪካ የውጭ ጉዳይ ሚኒስተር በሰጡት መግለጫ አሜሪካ ዓላማዎቿን በማሳካት በኢራን ላይ የጀመሩትን ዘመቻ መጠናቀቁን ገልጸዋል። ነገር ግን ጦርነቱ ከመጀመሩ በፊት ኢራንን በ3 ቀን እናጠፋታለን፣ የኢራን ወታደራዊ አቅም ሙሉ ለሙሉ ወድሟል፣ ከዚህ በኋላ ኢራን መዋጋት አትችልም ሲሉ የቆዩ ቢሆንም አሁን ላይ ግን ጦርነቱን በበቃኝ እንዲያቆሙ ኢራን አስገድዳቸዋለች። ኢራን መቼም ሊታሰብ የማይችለውን የአሜሪካን ኃያል በመፈታተን በስተመጨረሻ ጥቅሞቿን አስከብራ ጦርነቱን በበቃኝ እንዲቆም አድርጋለች። የኢራንን ኃያልነት አሁን ላይ ዓለም ሙሉ የተረዳ ይመስላል። ውጭ ጉዳይ ሚኒስትሮቹ ተገናኝተዋል። ሁለቱም የቻይናም ሆነ የኢራን ማለት ነው። ሁለቱም በቻይና በዋንጊ በምትባለው ቦታ እንግዲህ ተገናኝተዋል። አባስ አርጋቺና የቻይና ውጭ ጉዳይ ሚኒስትር ማለት ነው። ዘ ካንትሪስ ሎያል ሆኖ ደግሞ ታማኝ ሆኖ ለኢራን ሰፖርታቸውን ሰጡ ከነበሩና እስካሁን እንደ ሰፖርት ያሉ ከሚገኙ ሀገሮች መካከል አንደኛው ቻይና ነች። ድሮን ቴክኖሎጂዎች፣ የድሮን ማምረቻዎችን፣ የሚሳኤል ማምረቻዎችን፣ የሚሳኤል ፊውሎችን ሳይቀር እንግዲህ ለኢራን እየሰጠቻት ነበር የምትገኘው ቻይና ማለት ነው። ቻይና ፕሩቭን ይሄ ሎያል አላይ እንደሆነች አሳይታለች በዚህ በኢራን ኬዝ ማለት ነው። ሜይ አጋማሽ ውስጥ ደግሞ ዶናልድ ትራምፕ ወደ ቻይና ጉዟቸውን የሚያደርጉ ሲሆን ከሺጂፒንግ ጋር ሊገናኙ ተብሏል። በአሁኑ ሰዓት በሚገርም ሁኔታ የአሜሪካ የጦር አውሮፕላኖች በቤጂንግ ውስጥ እያረፉ ነው የሚገኙት። ለዶናልድ ትራምፕ አሄድ ኦፍ ሂዝ ቪዚት ደግሞ ዶናልድ ትራምፕ ከመምጣቱ በፊት የሚያስፈልጉትን ነገሮች ድሮፕ ያደርጉ መኪኖች ሊሆኑ ይችላሉ፣ ሴኩሪቲ ፐርሰናል ሊሆኑ ይችላሉ፣ ጦር መሳሪያዎች ሊሆኑ ይችላሉ። ብቻ እነሱን ድሮፕ ያደርጉ ነው የሚገኙት በቻይና ማለት ነው። አሁን ነው ገና የገቡት። አባስ አርጋቺ አሁን ቅርብ ሰዓት ነው የገቡት እና እስቲ ምን ጉዳዮች ላይ ዲስከስ ያደርጋሉ፣ ምን ነገሮችን ትላለች ቻይና የሚለው ነገር አብረን እንመለከታለን። ይሆናል ዶናልድ ትራምፕ ጦርነቱን ሊያቆም ነው። እንግዲህ ከውጭ ብዙ መረጃዎችን ተመልክተናል። ትራምፕ ወደ መሸነፉ እየሄደ ነው ያለው። በነገራችን ላይ ስለ ትራምፕ ብዙ ነገር እየተባለ ይገኛል። የአሜሪካ የጦር ካምፖች በጣም ተደብድበዋል። በቃ ጭራሽ ተመልሰው እንደ አገልግሎት እንዳይሰጡ አድርጎ ነው ኢራን የቀጠቀጠቻቸው። በተጨማሪም ትልቅ የኢኮኖሚ ውድቀት ላይ ደርሳለች። ምክንያቱም በሚሊዮን የሚቆጠር ብር በማውጣት በሚሊዮን ዶላሮች የሚቆጠር ብር በማውጣት ነው የኢራንን ሚሳኤሎች ስትመክት የነበረችው አሜሪካ። ከዚህ አንጻር እንግዲህ አሜሪካ የመጨረሻ ጊዜዋ ላይ ደርሳለች። ትራምፕም እንግዲህ ያው ከስልጣን የመውረዱ ሁኔታ ቅርብ እንደሚሆን ተስፋ እናደርጋለን። አላህ ሱብሓነሁ ወተዓላ እድሜውን የሚያሳጥርልን፣ አላህ ጥሩን ነገር ያሰማን። በዚህ ጦርነት ጉዳይ ላይ ለሙስሊም ማህበረሰብ ጥሩን ነገር የምንሰማበት አላህ አድርገው። የዛሬ ቪዲዮ ይህን ይመስል ነበር። ሳይነበሩ ቪዲዮ ላይክ፣ ቻናል ሰብስክራይብ አድርጉ። ቪዲዮ መተላለፍ ሼር አድርጉ። አላህ በጀነት ያገናኘን። ወሰላሙ አለይኩም።